ከእናትህና ከሚስትህ ማን ትወዳለህ ቢባል ደግሞ እሷ ከእናቴ ጋር ውሸት ነው። መጽሐፍም አይደግፍልህም፣ ህሊናህም አይመሰክርልህም። ዝም ብለህ ነው የምታወራው። ኧረ እውነቴን ነው ካልክ ከእናትህ ጋር ኑር። እሺ ሞክር። አትችልም። ከእናትህ ጋር ብትኖር ገሃነም ትወርዳለህ። ለምን? ስሜት በፈቃድ ቢነሳ ከእናትህ ጋር ስለማትፈጽም ዝሙት መፈጸምህ አይቀርም። በዚህ ሰዓት ገሃነም ትወርዳለህ። አየህ፣ እናትህ ከኃጢአት አላዳነችም፣ ሚስትህ ግን ከኃጢአት አዳነች። አልበለጠችም። ከእናትህ በላይ ልትወደድ አይገባም፣ ልትከብር አይገባም። ታዲያ ሚስትህ አስበሃል? አንቺም ከአባትሽ በላይ ባልሽ ምን ያህል ከኃጢአት እንደጠበቀሽ አታውቂም? ፈቃደ ስጋ ቢነሳብሽ ባልሽ ባይኖር ኑሮ ከሌላ ጋር መፈጸምሽ አይቀርም። በዚህ ሰዓት ከህጉ ውጭ ሆነሽ፣ ከህጉ ውጭ ከሆንሽ ደግሞ ወደ ገሃነም ትጣያለሽ። ስለዚህ ከገሃነም ያዳነሽ ማን ነው? ባልሽ። የተፈቀደልሽ አካል አዳነሽ። ስለዚህ ዓላማው ለመዳን ነው ያልነው። ያው ትፈጸም። ሚስትህን ስልክ አይተህ ባልሽን ስልክ አይተሽ በቃ የሴት ድምጽ በሰማሽ ቁጥር ቀንተሽ አትዘልቅም። አንቺ ታማኝ ሆኜ ድርሻሽ መታመን ነው። ቀናት አይደለም ድርሻሽ። ፍቅር ታሳያላችሁ፣ ምክር ትመክራላችሁ፣ ትቆናጠጣላችሁ። ያለ ቁንጥጫ ህፃን ይስተካከላል ብላችሁ ካሰባችሁ የልጆች መብት የሚለው የአሜሪካ እብደ በእናንተ ውስጥም ገብቷል ማለት ነው። እኔ እንደ ኦርቶዶክሳዊ ትዳር ጋር ተያይዞ የዘመናችን ትልቁ ፈተና ይሄ ነው። የሚያገቡ እንጂ የሚግባቡ ባለትዳሮችም እየታጣ ያለበት ዘመን ነው። ያገባሉ፣ ይፋታሉ። በጣም ከባድ ፈተና ነው። ሁሉም ኦርቶዶክስ ሊረዳው የሚገባው እዚህ ላይ ነው። መጀመሪያ ኦርቶዶክሳዊ ትዳር ማለት በራሱ ቅድም ኦርቶዶክሳዊነት ርቱዕነት እንደሆነ ሁሉ እምነታችን ትዳሩም ኦርቶዶክሳዊ መሆን አለበት ነው አይደል? ስለዚህ ኦርቶዶክሳዊን ነን ካል ትዳራችን ምን መሆን አለበት? ኦርቶዶክሳዊ የቀና መሆን አለበት ነው። እምነታችን የቀና ነው እንዳል በኦርቶዶክሳዊ ትዳራችንም በዛው ቀናነቱ መቀጠል አለበት እንጂ የምናመልከው እግዚአብሔር እውነተኛ ነው የምንኖረው ትዳር ውሸተኛ ነው የሚባል ታሪክ መፈጠር የለበትም። እንደዛ ከሆነ ኦርቶዶክሳዊ ትዳር ቅንነት ያለበት፣ መልካም አመለካከት ያለበት፣ መልካም ሰቤ ያለበት ትዳር ነው። የሰው ልጅ 3 የማይቀሩ ሁነቶች አሉ በህይወት ውስጥ። አንደኛው መወለድ ነው። ሁለተኛው መጋባት መውለድ ነው። የተለየ ዓላማ ኖሮት ደግሞ ከዓለም የሚወጣ እስከሌለ ድረስ። ሶስተኛው ከዚህ ዓለም በሞት መሸኘት ነው። እነዚህ 3ቱ አይቀሩም አይደል? ስለዚህ ከሆነ የትዳር ህይወት በክርስትና ጊዜ በማዕከላዊ እድሜያችን የምናገኘው ትልቅ ተቋም ነው ማለት ነው። ትዳር ተቋም ነው፣ ኦርቶዶክሳዊ ተቋም ነው ማለት ነው። ትልቅ ብዙ ማህበረሰብ የሚፈጠርበት ተቋም። ተቋምነቱ ራሱ መጀመሪያ ባሉ ሁለቱ አንድነት ይመስረት እንጂ ብዙ አባል የሚፈጠርበት ተቋም ነው። ታዲያ እንደዚህ ከሆነ ይህንን ኦርቶዶክሳዊ ትዳር እንዴት መምራት አለብን ከተባለ አንደኛ የትዳሩን ዓላማ መረዳት። በቃ አንደኛው አሁን የብዙ ሰው ችግሩ ትዳርን ሳይረዳ ነው ወደ ትዳር የሚገባው። ወይ ጊዜያዊ ስሜት ይገፋፋዋል፣ ወይ ደግሞ የሆነ በሌሎቹ ትዳር ሊቀና ይችላል። በእንደዚህ አይነት ሁኔታ ዘው ብሎ ይገባል። በኋላ ደግሞ እንዲህ ነው እንዴ እያለ ወደ ማማረር ይመጣል። ከዛ በኋላ ውስጥ ገብቶ በጣም አደገኛ ወደሆነ ስሜት ይገባል። ስለዚህ መጀመሪያው የትዳሩን ዓላማ መረዳት። የትዳር ዓላማው ምንድነው ካልን መዳን ነው። ሌላ ዓላማ የለውም ትዳር። የምናገባው ለመዳን ነው። እስኪ ይሄንን ቃል እስኪ በሉ። የምናገባው በሉ እስኪ ለምንድን ነው? በቀችን እንዳትረሱ። አያችሁ፣ አንዲት ሴት ባል የምታገባው ለመዳን ነው። አንድ ባል ሚስት የሚያገባ ለመዳን ነው። ተመልከቱ። ዓላማውን መረዳት ማለት ለመዳን እንደምንጋባ መረዳት አለብን ማለት ነው። ስንፋታ ያ መዳን እንደጎደለ መታወቅ አለበት ማለት ነው። ያ መዳን እንደቀረ እናውቃለን ማለት ነው። ሚስትህ ለመዳንህ ወሳኝ ናት እያልኩ ነው ያለ። አየህ፣ ባልሽ ለመዳንሽ ወሳኝ ነው እያልኩ ነው ያለ። ለመዳን ነው ዓላማው ማለት ነው። መንገዱ ግን 3 ነው። የትዳር መንገዱ ወደ መዳን የሚወስደን ግን 3 ድርጊቶችን ለማድረግ ነው። አንደኛው ከዝሙት ለመጠበቅ ጥሩ የምንድነው? ከዝሙት ስንጠበቅ አይደል? መልካም። ሁለተኛው ዘር መተካት፣ ለመንግስተ ሰማይ የሚበቁ ልጆችን ማፍራት፣ ይሄም የመዳን መንገድ ነው።
ሊቀርም ይችላል። ይሄ አይታወቅም፣ ምክንያት ያጋጥማል። ስለዚህ ዘር መተካት ዓላማው አይደለም። ለምን የትዳር ዓላማ ዘር መተካት ቢሆን ኑሮ ዘር ያልተኩ በትዳር የሚኖሩ አሉ። እነዚህ ምን ይሆኑ ነበር? ትዳራቸው ዓላማ የለሽ በተባለ ነበር። ስለዚህ ግን መዳን ስለሆነ ልጅ ባይወልዱም ይድናሉ ማለት ነው። አለመውለዳቸው የኃጢአት ምክንያት አይደለም። ልጅ አለመውለዳቸው አያስኮንናቸውም ማለት ነው። ትዳርን እስከዚህ ነው ከፍ ብላችሁ መረዳት ያለባቸው። ብዙዎች ትዳራቸውን የሚፈቱት ልጅ ባለማግኘታቸውም ጭምር ስለሆነ ማለት ነው። አንዳንዱ በገንዘብ ምክንያት ነው፣ አንዳንዱ በልጅ ምክንያት ነው፣ አንዳንዱ በተለያየ በግሉ አመል ምክንያት ነው። ስለዚህ ለመዳን ዘር መተካት ወሳኝ ግዴታ አይደለም። እኛ አይደለንማ፣ ስራው የኛ አይደለም። ባልና ሚስት በምንጣፍ አንድ ይሆናሉ። ዘርን ልጅ ወደ ማድረግ ወይም ሰው የሚያደርግ ግን የሚፈጥር ግን እግዚአብሔር ነው። ስለዚህ ነው ናሁ ውሉድ ጸጋሁ ለእግዚአብሔር፣ እነሆ ልጆች የእግዚአብሔር ስጦታ ናቸው በማለት እግዚአብሔር ይናገራል። ልጅ አልሰጠም ማለት ግን ሰዎቹ አይድኑ ማለት አይደለም። እንዲያውም የወለዱት ልጆቻቸውን በአግባቡ እስካላሳደጉ ድረስ ተጠያቂ ናቸው በልጆቻቸው። እነዚህ ደግሞ ትዳራቸውን አክብሮ በመኖራቸው የሚድኑ ናቸው ማለት ነው። ሶስተኛው መረዳዳት የሚባለው ነው። መረዳዳት ማለት ቀላል እንዳይመስለን። አፋዊ መረዳዳት አለ፣ ውስጣዊ መረዳዳት አለ። አፋዊው መረዳዳት ማለት በውጭ የሚሰሩ ስራዎች አሉ፣ በቤት ውስጥ የሚሰሩ ስራዎች አሉ። በእነዚህ ተረዳድቶ መኖር ነው። ውስጣዊ መረዳዳት ማለት ግን የእሷን ችግር እሱ መሸከም፣ የእሱን ችግር እሷ መሸከም። ለምን? አንድ አካል ሆነዋልና ነው። ኦርቶዶክሳዊው ትዳር አንድ አካል መሆን ነው። አንድ አካል መሆን ማለት ደግሞ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ይሆናሉ ማለት ነው። እንደ አንድ ህይወት ነዋሪ ይሆናሉ ማለት ነው። ስለዚህ በዚህ ውስጥ ምን አለ ማለት ነው? ችግርን አለመረዳት የለም ማለት ነው። በቃ የባሏን ችግር የማትረዳ ከሆነች ኦርቶዶክሳዊ ትዳር ምን ሆኗል? ፈርሷል። አብሮ ቢኖሩም እንኳን ፈርሷል። የሚስቱን ችግር የማይረዳ ከሆነ አብሮ ቢኖርም እንኳን ትዳሩን አፍርሷል። መጀመሪያ የምንገባው ወደዚህ ትዳር ቃል ገብተን ነው። በእግዚአብሔር ፊት ቃል ገብተን ሰነፈች፣ ጠቆረች፣ ከሳች፣ መከነች ብዬ ላልተዋት እግዚአብሔር ምስክሬ ነው ብለን ቃል እንገባለን በእግዚአብሔር ፊት። ይህንን ቃል ማፍረስ አይቻልም። 10 አመሏ ጠባይዋ ቢቀየርም እንኳ ወደ እግዚአብሔር እንጮሃለን አመሏ እስኪስተካከል። ባል በተመሳሳይ ወደዚህ ሐሳብ ቢገባ ሴት ወደ እግዚአብሔር በመለመን ባሏን ማስተካከል እስከዚህ ሰማዕትነት ይፈጽማሉ እንጂ እንደዚህ ነው አይረዳኝም እንደዚህ ነው ብሎ ይኸው መፍታት የልጅ ጨዋታ ከመህንጻ ደቂቅ ኮነ መቅሰፍቶሙ። ህይወታቸው እንደ ህፃናት ቤት፣ ህፃናት ሲሰሩ ይውላሉ፣ ማታ ወደ ቤታቸው አፍርሰው ይሄዳሉ። እንደዚህ አይነት ትዳር መሆን የለበትም። በደንብ ልንገሰጽ የሚገባው ነገር ቢኖር ትዳር ላይ ነው። አሁን እንዲያው ትልቁ ቤተክርስቲያናችንንም የሚሸከመው የሚጥለው ይሄ ትዳር ነው ከተቋምነቱ የተነሳ። ስለዚህ የትዳር ዓላማውን መረዳት መዳን ነው ብሎ መረዳት መቻል አለበት። ይሄንን አሁን እንያዝና ሌላ ምሳሌ ልስጣችሁ። አንድ መነኩሴ ገዳም ገባ። ከእግዚአብሔር ጋር ቃል ገብቶ ቆብ አደረገ፣ መነኮሰ። ያን ቆብ ጥሎ ወደ ዓለም ቢመጣ ምን ይሰማቸዋል? እስኪ ይሄን ሰው ብታገኙ ምን ትላላችሁ? እዚህ ዝም ብሎ ዓለም ላይ አይኖርም ነበር? ዝም ብሎ አሁን እንደ ቆብ ጥሎ ሊመጣ ብሎ የማይፈርድ ከእናንተ ማን ነው? ኧረ እንላለን። በጣም ጥሩ ላሳያችሁ። እሱ ቃል ገብቶ ቃሉን አፍርሶ በመምጣቱ ፈረድንበት። እሺ ሚስት ያገባውስ ያዕቆብ እንዳደረገ ለመዳን እንዳሰበ ያገባው ለመዳን አልነበር? አዎ ቃሉን ማፍረሱ እኮ ያው ነው። ምን ለየው? ቃል ማፍረስ ነው፣ ቃል ማፍረስ ነው። መንኩሶ ቆብ መጣልና አግብቶ መፍታት አንድ ናቸው። መለየት ይቻላል? አይቻልም። ሁለቱም ቃል ነው ያፈረሱት፣ ሁለቱም ማለት ነው። ስለዚህ ኦርቶዶክሳዊ ትዳር ዓላማን በመረዳት መመራት አለበት ማለት ነው። ዓላማውን የተረዱ ሰዎች ደግሞ ምን ይኖራቸዋል ማለት ነው? ነገሮችን ኃላፊ ይሆናሉ። ነገርን ማለፍ። በትዳር ላይ የሚከሰቱ ፈተናዎች አሉ። አንዳንዶቹ አፍአውያን ናቸው፣ አንዳንዶቹ ደግሞ ውስጣውያን ናቸው። አፍአዊ የምንለው ፈተና ከማህበረሰቡ፣ ከጎረቤት፣ ከልጅ፣ ከዘመድ፣ ከአዝማድ የሚመጣ ፈተና ነው። ይሄንን ማለፍ መሰናክሉን ዓላማውን ስለተረዳው ምን አድርጎ አልፋለሁ። ስለዚህ ሶስተኛ ጣልቃ ገብን ነገር አለመቀበል፣ እነሱ የሚያመጡትን
ትዳር እንድንፈታ የሚገፋፉትን ለኛ ያሰቡ የሚመስሉ ሰዎች የሚያመጡትን አንቀበልም ማለት ነው። ለምን? ዓላማውን ስለተረዳው። ስለዚህ ከሶስተኛ ጣልቃ ገብ አካል የሚመጣን ሐሳብ ትዳራችን የሚጠቅም ምክር ከሆነ ልንቀበል እንችል ይሆናል። ከዛ ውጭ ግን እንድንፋታ እንድንለያይ ሚስት ባልዋን እንድታማው እንድትጸየፈው የሚያደርግ ባል ሚስቱን እንዲያማት እንዲጸየፋት የሚያደርግ ሐሳብ አንቀበልም። ይሄን ልብ ማለት ያስፈልጋል። ለሚስቱ ከሱ በላይ የሚቀርብ ሌላ አዛኝ የለም። ለባሏ ከሷ በላይ የሚቀርብ ሌላ አዛኝ የላትም። እናት አባቱም ሊሆኑ ይችላሉ። እናት አባት ራሱ በትዳር ውስጥ ጣልቃ ገብተው ሊያፈርሱ አይችሉም። ለምን? ከአባቷ በላይ ባሏ ለሷ የከበረ የተወደደ አንድ ከሷ አካሏ ጋር የሆነ የሷ አካል ነው። ከእናቱ በላይ ሚስቱ ለእርሱ የከበረ የተወደደች አካሉ ናት። ይሄንም ብዙ ባለትዳር አያውቁ። ከባልሽና ከአባትሽ ተብላ ብትጠየቅ እዚህ መሀልም ካላችሁ ኧረ አባቴን ነው እንጂ ደግሞ ምን ይሄ እውነት ነው? ይሄ እውነት ነው። ውሸት እንደሆነ በግልጽ ልንገራችሁ። ታዲያ ከባልሽ በላይ አባትሽ ከበለጠ ለምንድን ነው ከአባትሽ ጋር የማትኖሪ? ምን መልሳለሽ? አይ እሱማ ማለት ነው የሚመጣው። አይ መልሽ እንጂ እኮ ግልጽ ሊሆን ይገባል ነው። አንድ ወንድ በተመሳሳይ ከእናትህና ከሚስት ማንን ትወዳለህ ቢባል እንዴ ደግሞ እሷ ከእናቴ ጋር ይላል። ውሸት ነው። ተው ዝም ብለህ አይ ነው በቃ። መጽሐፍም አይደግፍልህም፣ ህሊናህም አይመሰክርልህም። ዝም ብለህ ነው የምታወራው። ኧረ እውነቴን ነው ካልክ ከእናትህ ጋር ኑር። እሺ ሞክር። አትችልም። ከእናትህ ጋር ብትኖር ገሃነም ትወርዳለህ። ለምን? ስሜት በፈቃድ ቢነሳ ከእናትህ ጋር ስለማትፈጽም ዝሙት መፈጸምህ አይቀርም። በዚህ ሰዓት ገሃነም ትወርዳለህ። አየህ፣ እናትህ ከኃጢአት አላዳነችም፣ ሚስትህ ግን ከኃጢአት አዳነች። አልበለጠችም። ከእናትህ በላይ ልትወደድ አይገባም፣ ልትከብር አይገባም። ታዲያ ሚስትህ አስበሃል? አንቺም ከአባትሽ በላይ ባልሽ ምን ያህል ከኃጢአት እንደጠበቀሽ አታውቂም? ፈቃደ ስጋ ቢነሳብሽ ባልሽ ባይኖር ኑሮ ከሌላ ጋራ መፈጸምሽ አይቀርም። በዚህ ሰዓት ከህጉ ውጭ ሆነሽ፣ ከህጉ ውጭ ከሆንሽ ደግሞ ወደ ገሃነም ትጣያለሽ። ስለዚህ ከገሃነም ያዳነሽ ማን ነው? ባልሽ። የተፈቀደልሽ አካል አዳነሽ። ስለዚህ ዓላማው ለመዳን ነው ያልነው ህይወት ይፈጸም። ይሄንን ዓላማ የተረዳ ሰው ምን ያደርጋል? መሰናክሎችን ያልፋል። በቃ ከሚስቴ ውጭ ሌላ አላምንም፣ ከባሌ ውጭ ሌላ አላምንም ሊባባሉ ይገባል። ይሄ እምነት ትልቁን ነው መነግራቸው። አያችሁ፣ ለባሏ ያልታመነች ለመንግስተ ሰማይ ዝግጁ አይደለችም። ለሚስቱ ያልታመነ ለመንግስተ ሰማይ ዝግጁ አይደለም ማለት ነው። አያችሁ፣ ሚስት ያገባኸው ከብልግና ለመዳን አልነበር? ከበለክ ምኑን ዳንክ? ባል ያገባሽው ከዚህ ኃጢአት ሌላ ወንድ ከመመኘት አካላዊ ቅርርብ ባይፈጸም እንኳን ህሊናዊ ስሜት በሌላ ወንድ የመርካት ስሜት ከታየብሽ ኃጢአት ነው። እስከዚህ ድረስ ነው። አያችሁ፣ ታዲያ ብዙ ወንዶች ግን ሚስቶቻቸውን ባለባበስ እንኳን ከማስተካከል በጣም የራቁ ናቸው። በጣም ወንድ ለመፈለግ ተክለ ቁመና ለዝሙት በሚያጋልጥ ለብሰው እንደሚሄዱ ሴቶች ባል ያላት ሳይቀር በምትሄድበት ዘመን ላይ ብዙ ፈተና አለ። በጣም ማለት ነው። ስለዚህ መሰናክል ከውጭ ይመጣዋል። ከውስጥም የሆነውን ፈተና መሰናክል ማለፍ። ከውስጥም የሆነው ምን አይነት መሰላችሁ? ዲያብሎስ ቤተክርስቲያንን የሚፈትናት ትዳር ላይ ጀምሮ ነው። ትዳር ትልቁ የቤተክርስቲያን ልጆች ማብዣ ናት። ትዳር ቤተክርስቲያን የምትወልድ ያለ ትዳር አይደለም። እኛ በትዳር የወለድናቸውን ነው እሷ ደግሞ በመንፈስ የምትወልድ። ስለዚህ የቤተክርስቲያን መጋቢ ነው ትዳር። መጋቢ ስለሆነ ልክ ዲያብሎስ እቺን ትዳር ይፈልጋል ማለት ነው። ስለዚህ ምን ሊያደርግ ይችላል? ቀጥታ ጥቂት ዓመታት አብሮ ከኖሩ በኋላ በባል ላይ ትልቅ ኃጢአት ይጭንበታል። ምን ብሎ? ሚስትህ እኮ ያንተ አይደለችም። ያጠራጥረዋል ማለት ነው። ባልሽ እኮ ያንቺ አይደለም፣ ያጠራጥረዋል ማለት ነው።
በዚህ ሰዓት ከውስጣችን የሚመጣ የፍቅር መጠልሸት፣ መበላሸት፣ መቀዝቀዝ ይመጣል። ያሞትልሻለሁ ወድሻለሁ ሲባል የነበረው ቋንቋ በሙሉ ይጠፋና እሷን ማየት አልፈልግም ወደ ማለት ይመጣል። ስራ ውሎ ሲመጣ ፊቷን ክስክስ አድርጋ የመቀበል ስሜት ያሳያል። በዚህ ሰዓት እኔ ስገባ እኮ ደስተኛ አይደለችም ብሎ እሱ ደግሞ ሌላ ታሪክ ይፈጥራል አይምሮ ውስጥ። በዚህ ሰዓት ክፉ መንፈስ እቺን ትዳር እየፈተነ እንደሆነ እያወቀ ነው ማለት ነው። ገፍቶታል፣ እንደተቀበሉት ያውቃል። አያችሁ፣ ዲያብሎስ ምክሩን የሚቀበሉትን ስለሚፈልግ ይጨምራል ማለት ነው። ከዛ ሌላ ተንኮል እየጨመረ በውስጣቸው በቃ ስልክ ላይ ወደ መጎርጎር፣ ሚሴጅ ወደ ማየት፣ ማን የደወለልህ፣ ማናት፣ ማን ነው ወደ መበባል ይገባሉ ማለት ነው። እዚህ ደረሰ ማለት ትዳሩ ሁሌ የሚኖረው በምንድነው ማለት ነው? በዘበኛ ነው ማለት ነው። በዘበኛ የሚኖር ትዳር ደግሞ ትዳር ሊሆን አይችልም። ዘበኛው ሲሞት ምን ይሆናል? ነገሩ ያልቃል። አያችሁ፣ በዘበኛ ትዳር አይሆንም። ሚስትህን ስልክ አይተህ ባልሽን ስልክ አይተሽ በቃ የሴት ድምጽ በሰማሽ ቁጥር ቀንተሽ አትዘልቅም። አንቺ ታማኝ ሆኜ ድርሻሽ መታመን ነው፣ ቅናት አይደለም ድርሻሽ። በቃ ለባልሽ ታማኝ ነሽ አዎ ካልሽ መዳኛሽ ይሄ ነው። እሱን የመጠበቅ እሱን የማስቀናት እንደገና ወይ በሱ የመቅናት አይደለም። በቅናት ምንም አይነት የመዳን መንገድ አይመጣም። ጥላቻ ብቻ ነው እየበዛው የሚመጣው። ቅናት ጥላቻን ይወልዳል። ጥላቻ ደግሞ ግድያን ነው የሚወልደው፣ መፋታትን፣ መለያየትን ይወልዳል ማለት ነው። ስለዚህ ውስጥ ፈተና ምን ያህል እንዳደጋያችሁ። አሁን ደግሞ በተለይ ከተማ ቤቴው ትውልድ በዚህ የተፈተነ ነው። ዘመናዊነቱ በራሱ ይፈትነዋል። በቃ ይሄን መሰናክል ማለፍ በክርስትና አብሮ በመቁረብ ተመልከቱ፣ በመሰለ ወደ ህይወት በመቅረብ ይሄ ነው ትዳርን የሚያጸናው። ስጋና ደምን መቀበል። አንገትሽ ላይ ገመድ ቢገባ እንኳ ከባልሽ ውጭ ለሌላ ጭንሽን እንዳትገልጪ ማሳመን አለብሽ ለራስሽ። ይሄ ነው በቃ ክርስቲያን ማለት ይሄ ነው። ይሄ ነው ትዳር ማለት ለማዳን የሚያበቃው። አያችሁ። ስለዚህ ውስጣዊ የጥላቻ መንፈስ አደገኛ ነው። በተለይ ከተማ ነዋሪው ማህበረሰብ ቅድመ ጋብቻ ብዙ መልከስከስን ይለምድና ድህረ ጋብቻ ብዙ ፈተና ውስጥ ይገባል። አያችሁ፣ ይሄም ነው አሁን ትልቁ ፈተና። አንዳንድ ጊዜ የምናገባው ይሁን የማናገባው ሴቶች ይሄን አይረዱትም። የሚያገባው ይሁን የሚያገባት ይሁን የማያገባት ሳይረዳ ዝም ብሎ ፍቅር በሚል ቅዠት ውስጥ ይኖርና ሳይታወቅ እሷ ለሌላ ትዳራለች፣ እሱ ለሌላ ይሆናል። ከዛ በኋላ በዛ መካከል ላይ ምን አይነት መሰናክል ይመጣል? ህሊናው አልጠፋ ይላል። ያ የቀደመ ህሊና ማለት ነው። በዚህ የመፈተን ስሜት ውስጥ ይገባል። ይሄ በጣም አደገኛ ነው። ይሄ በጸሎት በተጋድሎ ማስወገድ መድኃኒቱ ይሄ ነው። በስጋና በደም ማስወገድ፣ በክርስቶስ ስጋና ደም በክቡሩ መክበር በቅዱሱ መቀደስ ያስፈልጋል ማለት ነው። ስለዚህ ነው ውስጣዊ መሰናክልን ማለፍ። ስለዚህ የዘላለምን ድህነት መረዳት፣ ዓላማን መረዳት፣ ውስጣዊና ውጫዊ መሰናክሎችን ማለፍ፣ ከዛ በኋላ በምስጢራት መምራት። በቃ ትዳር በምስጢራት መመራት አለበት። የንስሐ ህይወት፣ የቁርባን ህይወት ይህን ምስጢራት ናቸው። በእነዚህ ትዳሩ መመራት አለበት። ታዲያ በእንደዚህ አይነት የሚመራ ትዳር የልጆች አስተዳደጉ ምን ይሆናል ማለት ነው? በቃ በሚተማመኑ ባልና ሚስት፣ በሚቆርቡ ባልና ሚስት፣ በሚፋቀሩ ባልና ሚስት የሚመጡ ልጆች በቃ አለቀ። ቤታቸው ውስጥ ትምህርት ቤት አለ ማለት ነው። በቀላሉ ማለት ነው። የእናታቸውን የፊት ፈገግታ ይመለከታሉ። የአባታቸውን ለእናታቸው የሚሰጠውን ፍቅር ያያሉ። ይሄን እያዩ ያደጉ ምንም አይነት ምንፍቅና፣ ምንም አይነት ክደት፣ ምንም አይነት ተንኮል አያታልላቸው። አያችሁ። ስለዚህ ልጆቻችን አንደኛ የሚያዩት ከኛ አርአያ ነው። በቃ አርአያ መሆን ነው። ሌላው ግን 3 ነገሮች ለልጆቻችን ወሳኝ ናቸው ለማሳደግ። 3 ነገሮች ምንና ምን አርአያ ከመሆናችን ባሻገር የመጀመሪያው ፍቅር ያስፈልጋቸዋል። ልጆቻችሁን ትወዳላችሁ ብዬ በጠይቃችሁ አዎ ነው የምትሉኝ። አትወዱም። ውሸት ነው። አትወዷቸውም። ኧረ እኔ እወዳቸዋለሁ እንዲሁ በቃ ስፍስፍ ነው የሚለኝ በቃ ትምህርት ቤት ደርሶ እስከሚመጡ ድረስ የሚል ሰው ይኖራል። አቤት ፍቅር አይደለም። ምን ያህል ላይምሯቸው ጠንቅቃቸዋል። ልብስ መግዛት፣ ምግብ መቀያየር፣ እንዲሁ ጫማ ምናምን፣ ይሄን ነው ፍቅር የምትሉት? አይደለም። ለነፍሳቸው ታስባላችሁ። ይሄ ልጅ ገሃነም ይሆን የሚወርደው ወይስ መንግስተ ሰማያት ይገባ ይሆን?
አምላኬ ከኔ የተወለደው ልጄ አንተን አገልግሎ የሚድን ነው ወይስ ዓለማዊ ሆኖ ይጠፋብኝ ይሆን? በዚህ የሚጨነቅ አባት፣ በዚህ የምትጨነቅ እናት አለች። ፍቅር ማለት ይሄ ነው። ሐዋርያው ቅዱስ ጳውሎስም ወላጆች ልጆቻችሁን በተግሳጽ አሳድጉ ነው ያለ። በኋላ እንዳያዝኑባችሁ ይላል። በኋላ ሲኦል ቢገቡ እናቴ እኮ ናት አባቴ እኮ ነው ብለው ማዘናቸው አይቀርም ይላል። ከአካላችሁ የተከፈሉ ልጆቻችሁ ገሃነም ቢወርዱ ትወዳላችሁ? የዲያብሎስ ባሪያ ቢሆኑ ትወዳላችሁ? አትወዱም። ካልወደዳችሁ ከልብሳቸው በላይ ከምግባቸው በላይ ለነፍሳቸው አስቡላቸው። ፍቅር ማለት ይሄ ነው። ለልጁ ዘላለማዊ ሕይወት ማሰብ ነው ፍቅር ማለት። ስለዚህ የመጀመሪያው ፍቅር ነው። እናትና አባት መፋቀር ለልጁ ይጠቅማል። እናትና አባት ልጃቸውን መውደድ ለልጁ ይጠቅማል። ስለዚህ ልጁን የሚጠቅሙት በነፍሳዊ በኩል መውደድ ሲጀምሩ ነው። ይሄማ ግዴታ ነው። ስለሚያስጨንቃችሁም ታደርጉታላችሁ። ይጮሃልማ አምጡ እያለ ያለቅሳል። እንዳያለቅስ ስትሉ ብቻ ሻንጣ መግዛት፣ እንዳያለቅስ ስትሉ ልደት ማክበር፣ ልደት እያላችሁ ስንት ወይ ታወጣላችሁ። ለነፍሱ ግን አንድ ነገር እንኳን አትገዙለትም። መጽሐፍ ቅዱስ ገዝታችሁ እንኳን እስኪ እንከየው ያንተ ነው ብላችሁ ሰጣችኋል? የለም። ብዙዎቻችን ከዚህ ነፃ ነን። ስለዚህ በቤተ ክርስቲያናችን ልጅ ማሳደግ የመጀመሪያው ፍቅርን አራያነቱ ባሻገር ፍቅርን ማሳየት ለልጁ። ሁለተኛው ምክር ነው። በጣም ሁሌ ህፃናት ቢሆኑ እንኳን መምከር። በልጅነታችን የምንሰማው እስከ ትልቅነታችን ያገለግላል። ይገርማቸዋል። በህፃንነቱ ከእናት ከአባቱ የሰማ ልጅ ጎበዝ ነው የሚሆነው። በኋላ እናቴ እንዲህ ብላኝ ነበር ብትሞቱ እንኳን አይረሳም። ስለዚህ በህፃንነቱ ጆሮ ላይ ሹክ በሉ። በተለይ እናት ሹክ፣ ልጄ እንዳትደባደብ፣ እንደዚህ እንዳትሆን፣ እንደዚህ። ይሄ ቀላል ምክር ነው። ይሄ ምክር ነው። ሶስተኛው በትር ነው። በትር ያስፈልጋል። ፍቅር ታሳያላችሁ፣ ምክር ትመክራላችሁ፣ ትቆናጠጣላችሁ። ያለ ቁንጥጫ ህፃን ይስተካከላል ብላችሁ ካሰባችሁ የልጆች መብት የሚለው የአሜሪካ እብደት በእናንተ ውስጥም ገብቷል ማለት ነው። የልጆች መብት ይላሉ። ልጅ አሁን እሳት ቢነካ ዝም ልትሉ ነው? መብቱ ነው ብላችሁ ሩጣችሁ አይደል እንደምትይዙት? ለምን መብቱ አይደለ? ተውት እስኪ ይንካ። ገደል ሊሄድ እየሄደ ዝም ልትሉ ነው? እዚህ አካባቢ ገደል የለም እንጂ ቢላ ይዞ አይኑን ላውጣ ቢል አሁን ዝም ልትሉ ነው? መብቱ ነው ብላችሁ ትይዛላችሁ አይደል? አዎ። በነፍሱም እንደዛ ነው። የልጆች መብት ማለት እኮ አንተ ቤተክርስቲያን ስትሄድ አብሮህ እንዳይመጣ መከልከያ እኮ ነው። ለጸሎት ስትቆም አብሮህ እንዳይቆም መከልከያ፣ ስትጾም እንዳይጾም መከልከያ እኮ ነው። ለምን? መብቴ ነው አልጾምም ማለት ይችላል። መብቴ ነው ይበርደኛል ቤተክርስቲያን አልመጣም ማለት ይችላል። መብቴ ነው ይደክመኛል ማለት ይችላል። አያችሁ፣ ለልጅ ማን ነው መብት የሰጠው? በወላጆቹ ነው የሚኖረው። አየህ። ስለዚህ ምን ያስፈልጋል ማለት ነው? ማፍቀር፣ መምከር በበትር። ይሄ እንደሚገባው የጥላቻ በትር አይደለም፣ የፍቅር ነው። እና ልጆች አስተዳደግ እስከዚህ ድረስ መምራት አለበት። ትልቁ ግን አራያ ሆኖ ማሳየት፣ ከዛ ጸሎት በጣም አራያ መሆን ነውና ለልጆቻችን ከምንነግራቸው በላይ ለእግዚአብሔር ስለነሱ መንገር የበለጠ ውጤታማ ያደርገናል ማለት ነው። ስለዚህ ስትጸልዩ ስለ ልጆቻችሁ ጸልያላችሁ፣ ክፉ አመላቸውን እንዲተው፣ ይሄ የሚያጨቃጭቃቸው የሚያነጫነጫቸው እንዲለቅ። ስለዚህ በክፉ መንፈስ የተበረዙ ልጆች እንዳናሳድግ መጠንቀቅ። ወንበዴ ማሳደግ፣ ሌባ፣ አጭበርባሪ፣ ቀጣፊ ማሳደግ ለሀገር አውሬ መትከል ነው። ስለዚህ ሀገር የሚመራው በትዳር፣ ቤተክርስቲያን የምትመራው በትዳር ስለሆነ በትዳር ውስጥ ያሉ ልጆቻችንን በፍቅርና በምክር በጸሎት በአራያነት ማሳደግ ይኖርብናል ማለት ነው። እሺ በሉ። ቃል ገብታችኋል። አሁን ከዚህ በኋላ ተመልሶ እያንዳንዱ ቤት መፈተሽ አለበት ማለት ነው። እሺ ብለናል። በቃ ይሄ ነው። ልጄ ባንተ ተጠያቂ ነኝ፣ ልጄ ባንቺ ተጠያቂ ነኝ ማለት አለብን። ይሄ ነው። ስለዚህ ኦርቶዶክሳዊ ትዳር እርስ በርስ ባለ ፍቅርና በልጆቻችን ላይ ያለ የምንሰራው ትልቅ ትኩረት ነው ማለት ነው። መምራችን ይጨምራል። ቅድመ ቁርባን ያለው በተለይ ሰው ምን መዘጋጀት እንዳለበት እንዲሁ በሰፊ የተገለጸ ነው። አሁንም ጊዜ ቁርባን ላይ ደግሞ ተራችንን ጠብቆ መቀበል ላይ ደግሞ ራስን የቻለ ጊዜ አለ። ከቅዳሴው በፊት መገኘት፣ ኪዳኑን ማስደረስ ላይ ብዙ ሰው ይሰንፋል። ኪዳን ቅድመ ቅዳሴ የተዘጋጀ ቅዳሴ ነው። ሊቃውንት በማህሌት ካህናት በሰዓታት ሲያመሰግኑ ያድራሉ። ተመሳሳይ ነው ዝማሬው። በሰዓታቱ ቅዱስ ቅዱስ ይላሉ፣ በማህሌቱ ስቡህ ወወዱስ ይላሉ።
ትርጉሙ ግን ቅዱስም ምስጋና ነው፣ ስቡህም ምስጋና ነው። ለእግዚአብሔር ምስጋና ያቀርባሉ ሁሉም በችሎታቸው። ከዚያ በኋላ መገናኛችን ኪዳን ነው። ወደ ቅዳሴው እንዘጋጃለን ማለት ነው። ስለዚህ ኪዳን ላይ ቀድሞ መድረስ የአንድ ቆራቢ ትክክለኛ ኃላፊነት የወሰደ ሰው መለያ ነው። ኪዳን የሰዓታቱም የማህሌቱም ጸሎት አልቆ ምንዋሃድበት ምንገናኝበት ነው። ከዛ ከኪዳኑ ቀጥታ ወዴት እንገባለን ማለት ነው? ወደ ቅዳሴው እንሻገራለን ማለት ነው። ቅዳሴው አሁን የጸሎታት ሁሉ መደምደሚያ ነው ማለት ነው። የድካማችን ሁሉ ፍሬ የምንሰበስብበት ትልቁ ጸሎት ቅዳሴ ነው። ስለዚህ ቅዳሴን በተመለከተ ብዙ ሰዎች እንደ ቀላል ይቆጥሩታል። ቅዳሴ ግን የጸሎት ሁሉ ቁንጮ ነው። የጸሎት ሁሉ መደምደሚያ ነው። ስለዚህ በዛ ቅዳሴ ላይ የሚቆርቡ ጸሎተ ንስሐ ይደገምላቸዋል። ቅድም በመምራችን ሲነገረን የነበረው መናዘዝ ንስሐ መግባት አለ አይደል? ሰውየው ተዘጋጅቶ ነው ወደ ቤተ ክርስቲያን የሚመጣው ንስሐ ገብቶ ሊቀበል። ነገር ግን ንስሐ ተቀብሎ እስኪጨርስ ያለበት ጊዜ በራሱ በህሊናዊ ኃጢአት የሚፈተንበት ጊዜ ሊኖር እንደሚችል ቤተ ክርስቲያን ታውቃለች። ታዲያ ለዚህ ምን ተዘጋጀ? ጸሎተ ንስሐ የሚባል ቅዳሴ ስንገባ ቀጥታ ገባሬ ሰናዩ ካህን እንዲያነብ ይደረጋል። ቆራቢው ሁሉ ወድቆ ያስደግማል። ለምን? ከንስሐ አባቴ ጋር ተገናኝቼ ኃጢአት ተናዝዤ ከዛ በኋላ ደግሞ በአይምሮዬ ብዙ ተፈትኜ ሊሆን ይችላል ወደ ስጋው ደም እንድቀርብ እያቀረበኝ ነው ማለት ነው። ይሄ ጸሎተ ንስሐ የሚባል ይደገማል። በዛ ኃጢአት የሚሰረይበት አለ። ከዛ ደግሞ ቀጥ ብለን መቆም ነው በቅዳሴው ሰዓት። ምናልባት የተፈቀደላቸው እንኳ 3 አካላት ናቸው ለመቀመጥም ለመተኛትም ከፈለጉ። አንደኛ መቆም የማይችሉ ህፃናት ካሉ ቁሙ ተብሎ አይገደዱም። ሁለተኛ በሽተኛ መቆም የማይችል ካለ እንዲቆም አይገደድም። ሶስተኛ ሽማግሌ መቆም የማይችል ካለ እንዲቆም አይገደድም። ከዛ በኋላ ያለው ሰው ግን ለወሬ 3 ሰዓት መቆም የሚችል በቅዳሴ ሰዓት ደከመኝ የሚል ምክንያት አይሰጠውም። ለስራ ሲሆን ብዙ ሰዓት የምንቆም፣ ለቅዳሴ ሲሆን ግን አይመቸኝም የምንል ከሆነ ለመዳን ራሳችን አላዘጋጀንም። ስለዚህ ቀጥ ብለን እንቆማለን። አሁንም ቅዳሴ መሃል ብዙ ፈተና ይመጣል። ምን የሚል? ወደ ስጋዊው ዓለም እንድንራመድ ብዙ የአይምሮ መፈተን ይታይብናል። ከዛ ቅዳሴው እያለቀ በሄደ ቁጥር ወዴት እንደርሳለን? ስግዱ ለእግዚአብሔር በፍርሃት እንባላለን። በዚህ ሰዓት ስግዱ ተብለን መጨረሻ ላይ ስንሰግድ አሁንም ጸሎተ ንስሐ ይደገማል። ለምን? በቅዳሴው መሃል ዲያቆኑ እየቀሰቀሰ እንኳን እንተኛለን። እየቀሰቀሰ እንኳን ማለት ነው ለጸሎት ተነሱ። ከዛ ወዲያው አቤቱ ይቅር በለን እንላለን። ለምንድን ነው? ይሄ ንቃተ ህሊና ነው። ለስጋው ደግሞ የሚገባ ህሊና እንዲኖረን ነው እያነቃቃን ያለው ዲያቆኑ ማለት ነው። ተነሱ 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 ይላል፣ ይቀሰቅሳል። ከዛኛ ደግሞ ይቅር በለን ይላል። ካህኑ ደግሞ ምን ይላል? ሰላም ከእናንተ ጋር ይሁን ይላል። እንደ ቃልህ ይደረግልን እንላለን። በተስፋ እንቀጥላለን። ከዚያ በኋላ ወደ መጨረሻውም ግን ያም ሆኖ ስለምንሰረቅ ቀጥታ ከዚህ መመለሻችን ጸሎተ ንስሐ የሚባል ይደገማል። ከዚያ በኋላ በጣም የሚገርመው እኛ ተዘጋጀናል፣ ደከምናል፣ ምንም አለ ጌታ ሆይ አንተ ማረን፣ ለስጋው ደግሞ ሀብቃን ለማለት እግዚኦ መሐረን የሚባል ትልቅ ጸሎት ይመጣል። አያችሁ እንዴት አድርገን እንዳደረሰች ስንቱን ካለፈች በኋላ ከዚያ እግዚኦ መሐረን እንድንል ብቻ እንገድልን። አቤቱ አንተ ማረን፣ በቃ ለስጋው ደግሞ አንተ አብቃን ማለት ነው። እና ሰው በራሱ ተመክቶ ተዘጋጅቶ ራሱ ለስጋው ደግሞ ላይበቃ ይችላል። ለስጋው ደግሞ የሚበቃበት ስልጣን ያለው ሰው የለም። ለዚህ ነው አባ መቃርስ ለ4 ቀን ያክል ጦም አደረ ለመቀበል። ለ4 ቀን ያክል ጌታ ህሊናውን አውቆበታል። መቃርስ ሆይ ምን እያደረክ ነው አለው። ጌታዬ ሆይ ስጋና ደምህን ልቀበል ብዬ ለመብቃት ነው ይሄን ያህል ምጾመው አለ። አይ መቃርስ እንኳን 4 ቀን 40 ቀን ጾም ብትውል ብታድርም እኮ ለስጋዬና ለደሜ አትበቃም። እኔ በቸርነቴ ነው የምሰጥህ፣ በቸርነቴ ነው የምሰጥህ። ይሄን መዘንጋት የለብንም። ሁል ጊዜ የራሳችን ዝግጅት ብቻ በቂ አድርጎኛል ብለን የምናስብ እንዳንሆን መጠንቀቅ። ስለዚህ በቸርነቱ የሚሰጠን ጸጋ መሆኑን አስበን ግን መደሰት። የሚገርም እኮ ነው። በኃጢአታችን እያለቀስን በቸርነቱ ደግሞ እንደሰታለን፣ በተስፋ እንደሰታለን። ይሄ ነው እና ከዛ በኋላ እግዚኦ መሐረነ ብለን ጊዜው ይደርሳል። እሱ ካለቀ በኋላ ሃይማኖተ አበው የሚባል መጽሐፍ አለ።
ምስጢረ ስጋዌን፣ ምስጢረ ስላሴን፣ ምስጢረ ቁርባንን፣ ምስጢረ ጥምቀትን መሰረት አድርጎ ነው የሚናገረው። ስለዚህ በአንድነት በሶስትነት አምናለሁ። ከሶስት አካላት አንዱ ሰው መሆኑን አምናለሁ። ሰው የሆነው እርሱ ደግሞ ለራሱን መስዋዕት አድርጎ ለኔ እንደሰጠኝ አምናለሁ ማለት ያክል ነው። በዛ ውስጥ ያለው ትምህርት ማለት ነው። እሱን እንሰማለን። ወዲያው ሌላ ሐሳብ ውስጥ እንዳንገባ እኮ ነው ይሄን ያህል ስራ የምትሰጠን ቤተክርስቲያን። አስባችኋል? ወደ ስጋው ለመቅረብ ወደ ሌላ ሐሳብ እንዳንሄድ ማለት ነው። ሃይማኖተ አበው ይነበብና በጣም የሚገርመው እንደገና እግዚኦ ይባላል። ይቅር በለን እንላለን። ስለ እናትህ ስለ ድንግል ማርያም ይቅር በለን። ከሷ የተገኘ ስጋ ነዋ፣ መለኮታዊ ስለሆነ የምንቀበለው ህይወት የሚሆነን። ከዛ ቀጥታ በተራ ጳጳሳት፣ ካህናት፣ ዲያቆናት፣ ምእመናን እየሆነ በተራ ይቀርባል ማለት ነው። ስለዚህ በምንቀበልበት ሰዓት መገፋፋት፣ እኔ ልቅደም ብሎ መሸማማት አያስፈልግም። ጥንቁቅ መሆን ያስፈልጋል። አለ ቤተክርስቲያን ያዘጋጀችው የራሷ ስርዓት ቤተክርስቲያን፣ እሱን መጠቀም። ይሄ ጊዜ ቁርባን ላይ ነው። ከዛ ስንቀበል በውስጤ ገብቶ ፍሬ ያፈራ ዘንድ መንፈስ ቅዱስ ሆይ ስራ ብሎ ማመን ያስፈልጋል። በውስጣችን ላይ እንዲዋሃድ በጣም መለመን። የምንቀበለውን ስጋና ደም ደግሞ በድፍረት አይደለም የምንወስደው፣ በፍርሃት ነው። በፍርሃት በኪሩቤልና በሱራፌል ጀርባ የምትቀመጥ አንተ በእኔ ታድር ዘንድ የሚገባኝ ሰው አይደለሁም። እንዲያውም የማቴዎስ ወንጌል ላይ ያለውን ምዕራፍ 8 ላይ ያለው መቶ አለቃው የሚናገረው አለ አይደለ? ከቤቴ ጣራ በታች ትገባ ዘንድ አይገባኝም የሚለው ቃል ቀጥታ በዚህ በስጋው ደግሞ ይተረጎማል። ምን ማለት ነው? በኃጢአት በተታታ ቤት በእኔ አካል ውስጥ ልታድር ልትመጣ አይገባም። ነገር ግን ያላንተ መዳን ስለማልችል ፈቃድ ይሁን ብለን የምንቀበለው። ስለዚህ ይሄንን ትህትና ነው ገንዘብ የምናደርገው በዚህ ሰዓት እንጂ በድፍረት ምድራዊ ምግብ እንደሚበላ ሰው ሁነን አይደለም የምንቀበለው። በአፋችን ውስጥ ሳለም የምንለምነው ልመና አለ። ይቅርታ መጠየቅ፣ ደስታን፣ ፍቅርን፣ ሰላምን በውስጣችን እያገኘን እንደሆነ ሊሰማን ይገባል እንጂ በድፍረት ዝም ብሎ እንዳለማዊ ምግብ የምናላምጠው እንዲህ ብለን የምንወስደው አይደለም። እንደውም በአንድ ቅዳሴ አንድ ዲያቆን ተወቅሶበታል። በዚህ ዲያቆኑ ይቀበልና ስጋና ደሙን እንደ ምድራዊ ምግብ ሲያላምጥ እመቤታችን ተገልጻ ነው የወቀሰችው። አንተ ደፋር የልጄ ስጋ እኮ ነው ብላለች። አንተ ደፋር ምድራዊ ምግብ አረከው፣ የልጄ ስጋ እኮ ነው። አይገርም? ከዚህ ድረስ ነው። ስለዚህ በዚህ ፍርሃትና ደስታ ውስጥ ሆነን ነው መቀበል ያለብን። ከዚያ ከተቀበልን በኋላ ያሉ ድህረ ቁርባን ምንድነው ማድረግ ያለብን ከተባለ ደግሞ አንደኛ በቀደመ ኃጢአት እንዳንሸነፍ በስጋው ደግሞ መታተማችንን ማመን አለብን። እዚያ ኃይል ልጓመ ኃጢአት ይሆናል። የኃጢአት ልጓም ሆኖ ቆርጦ ይጥላል፣ ቅድም የተነገረን ማለት ነው። ሌላኛው ደግሞ ልክ ሩቅ መንገድ ከመሄድ ላብ ከሚያወጣ ስራ እንዲሁ ደግሞ በተለያዩ ለክብሩ የማይመጥኑ በእኛ ሁነት የሚፈጸሙ ተግባራት እንዳይፈጸሙ በዛች ቀን ከብሮሟል። ይሄ በጣም ቅዱሳት መጻሕፍትን ማንበብ፣ በተለይ ዮሐንስ 6ን ዮሐንስ ወንጌል ምዕራፍ 6ን ቢያነብሰው ስጋው ደግሞ ለመቀበልም ከተቀበለ በኋላ በጣም ደስተኛ ይሆናል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ከኔ ጋር ይኖራል፣ እኔም ከሱ ጋር እኖራለሁ ሲል ሲሰማ ቀጥታ እግዚአብሔር ከሱ ጋር እንዳለ የበለጠ ስሜቱ ይገባዋል። እሱን ማድረግ አለበት። ከዛ ግን ቅድም ጥያቄው ላይ የነበረው ውሃ ለመንካት ወዘተ የሚባሉትን ምክንያት አድርጎ አለመቁረብ የሚባለው ግን እንደ መድኃኒትን እንዲያው ቁጭ ብሎ እዚህ አልጠቀምም ታምሜ መኖር እፈልጋለሁ እንደማለት ነው። ይሄ በጣም አደገኛ ነው። ቆርቦ አንድ ሰው ብቻውን መሄድ አይገባም የሚባል የለም። ካህናት ሁሉ ይቆርባሉ፣ ይሄዳሉ። ስለዚህ ስጋው ደግሞ እግዚአብሔርን ተቀብለን ጠባቂ ግለሰብ መሾም ለኛ የሚያስፈልግ አይደለም። የሚገባው ስርዓት ግን እንደተባለው ጥፍር መቁረጥ፣ ጸጉር መላጨት፣ ሻወር መውሰድ አይገባም። ለዚህ ይሄንን ነው የሰው ልጅ ለመዳን የታዘዘውን ነገር ቅድመ ቁርባን፣ ጊዜ ቁርባን፣ ድህረ ቁርባን መፈጸም አለበት ማለት ነው እንጂ ቅድም ሲባል እንደነበረው ንስሐ ከገባሁ ምን አለ ባልቀበልስ ምን ያደርግልኛል ማለት ግን አንድ ሰው መንገድ ውሎ ርቦት መጥቶ ደክሞት ከምግብና ከሻወር የትኛውን ቀድሞ ይወስዳል? ቀድሞ ሻወር ነው አይደል? ሻወር ከወሰደ በኋላ ወደ ምግብ ይመጣል። ሻወር ከወሰድኩ ባልበላም ችግር የለውም ይላል። ንስሐ ማለት ሻወር እንደመውሰድ ነው፣ ንጽህና ነው የሚሰጠን። ከዛ በኋላ ግን የምንጠግበው ስንበላ ነው። ከታጠብኩ በኋላ ምግብ ስትወስድ ይስማማል ማለት ነው። ልክ ንስሐ ከገባ በኋላ የሚገባህን ተናዘህ
ከታጠብክ በኋላ ለስጋው ደግሞ ዝግጁ ሆነ ተገኘ ማለት ነው። ከዛ በኋላ ስጋው ደግሞ ምግብ ነው ማለት ነው። ለዛ ነው ቅዱስ ዮሐንስ አፈወርቅ በቅዳሴው በላይክሙ ወጸገብክሙ ሰተይክሙ ወረወይክሙ እግዚአብሔር ያለው ምስለ ኩልክሙ ወባጋ መሬቱ ለክርስቶስ እያለ በጣም የሚገርም ንግግር ይናገራል። የክርስቶስ መንጎች በጎች በላችሁ፣ ጠገባችሁ፣ ጠጣችሁ፣ ረካችሁ፣ እግዚአብሔር ከእናንተ ጋር ይሁን፣ በሰላም ወደ ቤታችሁ ግቡ በማለት ያሰናብታል። ስለዚህ እንደዚህ አይነት የዘላለም ሕይወት እኛ ጋር ቁጭ ብሎ እኛ ሳንቀበል በስራ ምክንያት በምን ምክንያት በጥቃቅን ስርዓት ምክንያት ዝም ብለን የምንርቅ ከሆነ በጣም ከባድ ነው። ሙሽራው ሲመጣ ሚዜዎቹ መራቅ ነው የሚሆነው። ሙሽራ የማይወድ ድምተኛ አለ? ሙሽራ የማይወድ ሚዜ አለ? ክርስቶስ እኮ ሙሽራ ነው። እኛ እኮ ድምተኞቹ ነን። ካህናቱ ሚዜዎቹ ናቸው። ይሄ ከስጋው ደግሞ መራቅ ብዙ ጊዜ ከመመኑ ብቻ ሳይሆን ከካህኑም ወገን ይታያል። ካህን በመቀደሱ ብቻ የቆረበ ይመስለዋል እንጂ ተዘጋጅቶ መቁረብን ብዙ ጊዜ ልምድ አያደርግም። ይሄ በማህሌቱ አገልጋዩ ሁሉም ደግሞ የመቁረብ ስሜቱ በጣም ያነሰ ነው። እሱም አንድ ፈተና አለብን በቤተ ክርስቲያን። ህብስተም ሰማይ ወሃቦም እያለ ነው እድሜውን የሚጨርሰው። እሱም ፈተና ነው በጣም ሰጣቸው እያለ እንጂ ራሱ የመቀበል እድሉ ቀዳሽ ሆኖ እንዳይቆርብ ክህነት አልባ ይሆናል። ከምእመናን ጋር ውጭ እንዳይቆርብ የተማርኩ ይመስለዋል። በዚህ ምክንያት የሚጎዳ ደግሞ ብዙ አካል አላት ቤተ ክርስቲያን። ስለዚህ ሁሉ ምክንያት ስለማይሆን ድህነትን ለማግኘት መድኃኒትን ቀርቦ መቀበል ያስፈልጋል። ስጋና ደም ለህይወታችን ትልቁ፣ ለትዳራችን ትልቁ፣ ለልጆች አስተዳደግ ትልቁ መድኃኒት ነው። ከሱ መራቅ የማይገባ መሆኑን በደንብ ቤተክርስቲያናችን ትናገራለች። ለዚህ ነው አሁን በኢትዮጵያ ቤተክርስቲያን አንድ ያለን ጉድለት ይሄ ነው። በጣም ማለት ነው የሚዘክሩ ናቸው፣ የሚጾሙ ናቸው፣ የሚጸልዩ ናቸው፣ የሚቆርቡ ግን እየታዩ አይደለም። ይሄ ትልቅ ክፍተት ነው ማለት ነው። ከዓለም ጋር የምንፋለመው ይሄንን መድኃኒት ይዘን ነው እንጂ ከነሱ በምን እንሻላለን ታዲያ? መድኃኒቱ ከሌለን በምን እንሻላለን? ምንም። ስለዚህ ለዓለም ኃጢአት የተሰዋ ብሎ ራሱን ከኛ ጋር አዋህዶ የሚያኖርበት ስጋና ደም ስለሆነ እሱን በመቀበል ራሳችንን ከፍ ማድረግ ለውጊያችን ትልቅ ጋሻ ነው። ለውጊያችን ትልቅ ጋሻ ነው። ከዓለም ጋር የምንዋጋ፣ ከአጋንንት ጋር የምንዋጋ፣ ሰልፋችን ከመናፍስት ጋር እስከሆነ ድረስ መናፍስቱን የምንዋጋው ስጋውና ደሙን ስንቀበል ነው። ይሄን ለይቶ የሰጠን ደሙ ነፍሳችንን በገነት ስጋችንን በመቃብር ይጠብቃል። በዕለተ ምጽአት ስጋችን ክብር ያለው ትንሣኤን የሚነሳው በስጋው ደሙ ኃይል ነው። መናፍቃን የክብር ትንሣኤን የማይነሱት ስጋው ደሙ ስላልተቀበሉ ነው። አያችሁ፣ የኛ ስጋና ደም ተቀብሏል አካላችን። በሞት ቢተኛም እንኳ መቃብር ውስጥ ምልአታዊ አካል ስለሆነ የተቀበልነው፣ በሞት ላይ ኃይል ያለው ስልጣን ያለው ስጋ ስለሆነ የተቀበልነው፣ በመቃብር የመሸነፍ ፈርሶ በስብሶ የመቅረት ጉዳይ በእኛ ውስጥ የለም። እንነሳለን። የምንነሳው በዚህ ስጋና ደም ኃይል ነው። ተመልከቱ፣ የክርስቶስ ስጋውና ደም አንድ አይደል? እኛ ደግሞ ነፍስ ከስጋ ስትለይ ደማችን በነፍስ ደሙ በነፍሳችን ስጋው ደግሞ በስጋችን፣ ነገር ግን ደምና ስጋው ሳይለይ ነው ይኖራል። የኛ ስጋ በመቃብር ውስጥ ይፈርሳል። በፈረሰው አጥንትና አፈር ሁሉ ምልአታዊውን አካል እንደያዝን እንጠብቃለን። እሱ ሳይፈርስ እኛ ፈርሰን፣ ከዛ የማይፈርሰው እሱ የሚፈርስ ስጋችንን በዕለተ ምጽአት በክብር ያስነሳዋል። ይሄን ያልተቀበሉ ሰዎች በሐሳር ይነሳሉ። ለምን? ሰው ስለሆኑ ይነሳሉ። ስጋና ደም ስላልተቀበሉ ግን ውርደት ተከናንበው ይነሳሉ። ለምን? ክቡሩን አካል ስላልተቀበሉ። እኛ ግን ይሄን ክቡሩን ስጋና ደም ስንቀበል የከበረ ትንሣኤ እንነሳለን። ወእለሰ ሰናየ ገብሩ ይወጹ ውስተ ትንሣኤ ዘለ ሕይወት ወእለሰ እኩ የገብሩ ትንሣኤ ዘለ ሐሳር ዘለ ሞት። መልካም ያደረጉ መልካም ትንሣኤን ይነሳሉ፣ ክፉ ያደረጉ ክፉ ትንሣኤን ይነሳሉ ማለት ነው። ስለዚህ ነው አንድ ክርስቲያን ሲሞት ብቻውን እንዳለ አይደለም የምናስበው፣ ከክቡሩ ስጋ ጋር ነው ያለው። ከማይፈርስ መለኮት ከተዋሃደው ስጋ ጋር የምንቀበለው ስጋ ነፍስ የተለየው መለኮት የተዋሃደው ነው። ተመልከቱ፣ ነፍስ የተለየው መለኮት የተዋሃደው ነው። አያ ነፍስ ስለማትጎረስ መለኮት ግን በስጋ ተዋሃዶ የሚጎረስ ሆኗልና ያ የጎረስነው መለኮታዊ አካል ከኛ ጋር ይኖራል። በየትኛውም የሥራ ሂደታችን ሁሉ ያ ኃይልን ይሰጠናል። አስፈሪ ነገር እንኳን ከዓለም ላይ ቢከሰት አንፈራም። ለምን? ሰማይ ምድሩን የሚጠብቅ አካል በእኔ ውስጥ አለ። አየሁ፣ ዓለምን የፈጠረ ስጋ ነው የተቀበልኩት። ዓለምን የፈጠረ ስጋ የምለው መለኮትን የተዋሃደ በመሆኑ ነው።
እመቤታችን ወላዲተ አምላክ አይደለች? እመቤታችን የጸነሰችው የወለደችው አካል እኔ ጋር አለ በስጋው ደሙ ማለት ነው። የተፈተተ ስጋና ደምን እንቀበላለን። የተከፋፈለ ስለማንቀበል በዚህ ስጋና ደም ደግሞ ሁላችን እንዋሃዳለን ማለት ነው። የማይቀበሉት ከአንድነቱ ውጪ ይሆናሉ ማለት ነው። አያችሁ ስጋው አዋህዶናልና ስጋው ስላዋሃደን ሁላችን አንድ እንባላለን። ነገር ግን ይህ በሌለበት ግን የተለያየ ምእመን ይፈጠራል ማለት ነው። ለዛ ነው ዘረኛ ምእመን እየተፈጠረ ያለው። ክርስቲያኑ ነው ከክርስትናው በላይ ቋንቋን የሚያበልጥ ክልልን የሚያበልጥ ስጋዊ ደማዊ ነገርን የሚያበልጥ ይሆናል። ተራ በሆነ ነገር ይደነቃል። ለምን ማድነቅ ይሄን ነው። ከነቢያት ሁሉ የበለጥንበት ታዲያ ይሄ መስሎ የሌላ መምናለን? ፀሐይ ያቆመ ኢያሱ እኮ ስጋው ደግሞ አልተቀበለም። ባህር የከፈለ ሙሴ ስጋው ደግሞ አልተቀበለም። እኛ የምንበልጣቸው እኮ በዚህ ነው እንዴ። የአናብስት አፍ ዝጉ አልተባልነ፣ እሳትን አጥፎ አልተባልነ፣ ሰዓትን ወደ ኋላ መልሶ አልተባልነ፣ ባህር ክፈሉ አልተባልነ፣ ስጋው ደግሞ ተቀበሉን የተባልነ። አያችሁ ተራራ አፍልሱ አልተባልነ። ተራራ ያላፈለሰ አይጸድቅም የሚል የለም። ባህር ያልከፈለ አይጸድቅም የሚል የለም። ፀሐይ ያላቆመ አይጸድቅም የሚል እኮ የለም። ምን የሚል ነው ያለው? ስጋዬን ደሜን ያልተቀበለ አይጸድቅም ነው፣ አይድንም ነው። አያችሁ በኋላ በእውን ከሱ ጋር ለመኖር አሁን በስጋና ደም ከሱ ጋር በእውን መኖር አለብን ማለት ነው። ይሄ ነው ክርስትና ማለት የተያያዘ ነው። ሲሞት ክርስቲያኑ ስጋው ደሙ ተቀብሎ በአየር ላይ አጋንንት ይላል ቀጥታ ስጋና ደም ማህተሙን ሲያዩ ይበተናሉ ነው የሚለው። ይበተናሉ ይላል። አይው ያልተቀበለ ሰው ሲኖር ግን ይከቡታል፣ ያገኙታል። ስጋና ደም ማህተም ነው። አንድ ሰው ንስሐ ተቀብሎ ስጋው ደም ባይቀበል ብዙ የተጻፈበት ግን ማህተም የሌለበት ደብዳቤ እንደማለት ነው። ተቀባይነት የለውም። ምንም ርቀት ያለው ጽሁፍ ቢሆን እንኳን ምንም ያማረ ጽሁፍ ቢሆን እንኳን ማህተም እስካላረፈ ድረስ ተቀባይነት የለውም። አንድ ክርስቲያን ንስሐ ገባ፣ ከዛስ ማህተሙ ስጋና ደም ነው። ከዛ በኋላ ነው ወደ ላይ ተቀባይነት የሚኖረው። ይሄ ነው ህይወታችንም እሱ ነውና በስጋው ደሙ ላይ በተለይ ስንፍና እንዳናሳይ መጠንቀቅ ያስፈልጋል። ጊዜ መስጠት፣ ቦታ መስጠት፣ መረዳት፣ ማወቅ በጣም ያስፈልጋል። እንዴ ምንም ስጋው ደሙ ከሌላቸው አረማውያን ጋር እኩል እንኖራለን እንዴ? ዝም ብለን ከአሕዛብ ጋር እኩል። እነሱም ነጋዴ አንተም ነጋዴ፣ እነሱም ምግብ ይበላሉ አንተም ምግብ ትበላለህ። የምትለየው ግን በምን ነበር? በስጋው ደሙ። ይሄን አያገኙትማ፣ ይሄን አያገኙትም። እና እግዚአብሔር ወለደኝ ምግቡንም ሰጠኝ፣ የኛን ወስዶ ምግብ አድርጎ ሰጠን። እሱን መቀበል የራሳችንን ስጋ እኮ ነው የሰጠን። መልሶ ወስዶ መድኃኒት አድርጎ እኮ ነው የሰጠን። አቃቤ ሥራይ መጻም ሰማያ ሰማያት ወጽፈው ስኒ ተረከበ በቤተ ዳዊት እኮ ነው። አባ ጊዮርጊስ ዘጋስጫ ዶክተሩ ከላይ ነው የመጣው አለ፣ ባለ መድኃኒቱ ከላይ መጥቷል አለ። የመድኃኒቱ ቅመም ግን የተገኘው እዚሁ ከዳዊት ቤት ነው አለ፣ ከመቤታችን ስጋ። አየው መለኮቱን አዋህዶ መድኃኒት ይሁናችሁ ብሎ ሰጣ። እኛ ደግሞ እምቢ ማለት ምን ማለት ነው? እናንተ ሰርግ አዘጋጅታችሁ ደግሳችሁ ሰው መጥቶ አልበላም ቢላችሁ ምን ትላላችሁ? ምን ይሰማችኋል? በጣም ሐዘን። ስለዚህ ታዲያ ምን ያህል ክርስቶስ እንዳሳዘን ነው ይገባናል። ስጋውና ደግሞ እንዲያው መጥቶ ህፃናት ብቻ ተቀብሎት የሚመለሱበት አጋጣሚ ሁሉ ይፈጠራል። ህፃናት ብቻ አያችሁ፣ ህፃናትም በወላጆቻቸው መጥተው ስናውቅ የምንተወው ለምንድን ነው? ሳናውቅ ተቀብለን ስናውቅ የምንረቀው ከመድኃኒቱ የበለጠ መቅረብ ያለብን ስናውቅ ነው የሚለውን ገንዘብ ማድረግ ይኖርብናል። ለነበረን ጊዜና ሰዓት አምላካችን የተመሰገነ ይሁን። ይቆየ። እግዚአብሔር ይስጥልን። መምህራንን ቅድም መምህራችን ቃል ያሰማልን። ቅድም ስለ ኦርቶዶክሳዊነት መገለጫዎች አንዲት ጉዳይ እንደው ሳላነሳት ከሄድን እንዳንጸጸት ብዬ ነው። የኦርቶዶክሳዊነት መገለጫው አንዱ በተለይ አሁን በወቅቱ ብዙ የምናየው ነገር አለ። በማህበራዊ ሚዲያም በተለያየ መንገድ የሃይማኖት ክርክር ማድረግ፣ የሆነ መጽሐፍ እየጠቀሱ መከራከር እና ምእመናንን ያልሆነ ሀሳብ ውስጥ መክተት አለ። ይህ አይነት ችግር አለ እና የኦርቶዶክሳዊነት አንዱ መገለጫ ቅድም ያላነሳ ነው ብናነሰው ጥሩ የሚሆነው ኦርቶዶክሳዊ አስተምህሮ ምንድነው? በሰው አእምሮ ልክ የሚገደብ አይደለም። ሁለት አይነት ንግግር እንናገራለን። ሃይማኖት አመክንያዊ አይደለም። አመክንዮ ጋር የሚቃረን ነገር የለውም ሃይማኖት። ለምን? አእምሮንም የፈጠረው እግዚአብሔር ነው፣ ሃይማኖትም የእግዚአብሔር ነው።
የእግዚአብሔር የሆነ ነገር አይቃረንም። ነገር ግን በሃይማኖት ውስጥ ከአመክንዮ የሚያልፍ ነገር አለ። በአመክንዮ የማይወሰን የማይከተት ከዚያ ከፍ የሚል ነገር አለ። ለዛ ነው እኮ ሚስጥር የምንለው አይደል? ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ቁርባን ሚስጥር እያልን የምንቀጽለው ለምንድን ነው? የማይነገር ስለሆነ ነው? አይደለም፣ እየተናገርነው ነው። ለምንድን ነው ሚስጥር የሚባለው? የማይነገር ስለሆነ አይደለም። ከምእመናን የሚደበቅ ሚስጥር ቤተክርስቲያን የላትም። የማይነገር ስለሆነ ሳይሆን በስጋ አእምሮ ብቻ ልንረዳው የማንችለው ነገር ማለት ነው። ስለዚህ በአመክንዮ ብቻ ዝም ብለው ፊዚክስ፣ ኬሚስትሪ በተማሩበት አእምሮ ሃይማኖትን ልተንትን ማለት አይቻልም። ወደ ስህተት ይወስዳል። መናፍቃን ወደ ስህተት የሚሄዱት አእምሯቸውን ብቻ እየተጠቀሙ ነው። ከአእምሮ ያለፈ ነገር መኖሩን ማወቅ አለባችሁና ክርክር ሲፈጠር፣ ጭቅጭቅ ሲፈጠር በተለይ ምእመናን የቤተ ክርስቲያን ያስተምሮ ችግር ጉድለት ያለ እንዳይመስላችሁ። የሚረዱት የሚከራከሩበት ሰዎች የሚከተሉት መንገድ የተሳሳተ ስለሆነ ነው። የሜተር ችግር ነው አይደል? መንገዱ ሲሳሳት ወደ ጭቅጭቅ ይወስዳል እና በአክብሮት በትህትና በመጻሕፍት በተገለጠው ሊቃውንት ባስተማሩት መሰረት መነገር የሚገባው ነገር የአእምሮ ጂምናስቲክ ይሆናል። ዝም ብሎ የአእምሮ ስፖርት ማለት ነው። እንደዚያ ሲሆን ወደ ስህተት ይወስዳል እና የኦርቶዶክሳዊነት አንዱ መገለጫ አስተምሮን ማክበር ነው። ማክበር የሚባለው ከሰው አእምሮ ከፍ ያለ ነገር እንዳለው መረዳት። ካልገባኝ አልቀበለውም፣ በእኔ አእምሮ ውስጥ ማብራራት ካልቻልኩ አልቀበለውም የሚል አመፀኝነት ነው እና ይሄ በተለይ በምዕራቡ በፕሮቴስታንት በካቶሊክ በምዕራቡ ዓለም በጣም ችግር ፈጥሮ የነበረው ወደ ብዙ ችግር የወሰደው አእምሮን ወደ ፍልስፍና ሃይማኖትን ወደ ፍልስፍና ማውረድ ነው። ፍልስፍናን በሚፈላሰፉበት መንገድ ሃይማኖትም ለመፈላሰፍ መሞከር። ሰው በሚችለው አእምሮ ይመረምራል፣ ግን ከአቅሙ በላይ የሆነውን ነገር ይሄ የእግዚአብሔር ምስጢር ነው፣ ረቂቅ ነው፣ ከአእምሮ ይረቃል ብሎ የሚተው ነገር አለ እና ኦርቶዶክሳዊነት አንዱ መገለጫው ሃይማኖትን በክብር መያዝ፣ ምስጢራዊነቱን አለመልቀቅ፣ ወደ ተራ እውቀት አለማውረድ። ማወቅ ያለባችሁ ሃይማኖት ወደ ተራ እውቀት ከወረደ አትመሩበትም፣ ትንቁታላችሁ። እውቀትማ ብዙ እውቀት ፈላስፎች እኮ ብዙ ተፈላስፈው የሚከተላቸው ሰውም የለም። በእውቀት ብቻ አይዳንም። ሃይማኖት ክብር አለው። ሃይማኖት መንፈስ ነው። ጌታ በወንጌል ምንድን ነው ያለው? እኔ የነገርኳችሁ ቃል ሕይወትም መንፈስም ነው ያለ እንጂ እውቀት ነው ብቻ አላለም። መንፈስ ይብራራል እንዴ? መንፈስ እኮ ረቂቅነት ነው አይደል? ይሄ አይብራራም ማለት አይነገርም፣ ማስተማር አይቻልም ሳይሆን ሁሉ ነገር ተጠቅልሎ በሰው አእምሮ አይጨረስም፣ ወደ ተራ እውቀት አይወርድም ማለት ነው። ስለዚህ ወደ ተራ እውቀት አውርደው ለራሳቸውም ችግር ሲፈጥሩ ለሰውም ችግር ሲፈጥሩ ስታዩ እናንተ እንዳትሸበሩ ነው። ሃይማኖታችን ከዚህ ከፍ ያለ ነው ለማለት ነው። እግዚአብሔር ይስጥልን መምህራችን። ቀደም ብሎ በተነሳው ጥያቄ ላይም እንግዲህ ስለ ቅዱስ ስጋውና ክቡር ደሙ ምክንያት አለን፣ ላለመቅረብ ምክንያት አለን። መምህራኖቻችን እንዳስረዱ ሰርግ ቤት ተጠርተን አጊጠን ለብሰን ሄደን ቁጭ በሉ ብሉ ስንባል አይ አንበላም አሁን በልተን ነው የመጣ ነው ብለን ምክንያት መስጠት እንችላለን። እኛ የምናቀርባቸው ምክንያቶች አሁን እንደዛ ናቸው። ስለዚህ መምህራኖቻችንም ያስረዱን አስረግጠው የነገሩን ነገር ይህን ነው የሚያስረዳውና ከዚህ ክቡር ስጋ ከዚህ ክቡር ደም ደግሞ ያልተሳተፈ እዳው መከራው ምን ያህል እንደሆነ መምህር መዝገበ ቃል በሚገባ አስረድተዋል። ይህንንና ቀደም ብለን የጠየቅናቸውንም ጥያቄዎች በሚገባ በቤተ ክርስቲያን አስተምሮ በጥዑም ቃል ለመለሱልን፣ ላስተማሩን፣ ለገሰጹን ለመምህራችን ለመምህር መዝገበ ቃል ገብረ ሕይወት እንደዚሁም ደግሞ ለዲያቆን አዝመራው ለዲያቆን በረከት አዝመራው እግዚአብሔር አምላካችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ረጅም የአገልግሎት እድሜን ይጨምርልን። እግዚአብሔር አምላካችን ደግሞ ከዚህ በላይ የሚያገለግሉበትን እድሜ ያድልልን። ለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።